በሌላ መንገድ ተረድተው ይሆን አላውቅም። እኔ እያልኩ ያለሁት ልጅቷ እርጉዝ ናት፣ ነፍሰ ጡር ናት። በሆዷ ያለው ምንድነው? ነፍስ ነው። ሚኪ በሴትነቷ ያከበርካት ክብር ትክክል ነህ፣ ግን እኛ የብሩኬ ነው አይደለም የሚለውን ነገር አጣሩልን ነው የኛ ጥያቄ። ይሄ ነው እንጂ እኛ ሴትነቷን የሚነካ ነገር አንናገር እና በዛን ሰዓት ያደረኩት ነገር ተገቢ አይደለም። አሁን እነዚህን እያየን ታዲያ ብሩኬና ሃይሚ እያለቀሱ የሚከውኑትን እንዴት ብለን እኛ ድራማ አይደለም እንበል? እስኪ አልቅሱ፣ አንዳችሁ አልቅሱ እስኪ። ብሩክና ሃይሚ እኮ መስዋዕትነት እየከፈሉ ህይወቱ አይደለም ብራዘር እንትን እኮ ነው አስቡት። ቡታጅራ እኛው ለኛው ነን፣ ሌላ ሰው አይገባብንም አለ ብሩኬ። እውነት ትክክል ነው። አሁን እነዚህ ሊስትሮ ነበሩ እርስ በራሳቸው የኔ ልጅ ነው እሱ ነው። በፍጹም የትኛውም ሐኪም ቤት ይኑረን የትኛውም እንትን ይኑረን አይኖረንም። ሲቀጥል ደግሞ አክት እንትን እየሰራች ነው። ምንድነው ስሙ? ድራማ እየሰራች ነው። አዎ እየሰራች ነው። እንዴት ነው አንድ ሰው የተኛበትን አልጋ ማያውቅ? እንዴት አያውቅም? ሲጀመር አሁን የእንትኑን እየሰጠን ያለው በቃ አንዳንድ ወንዶች አሉ፣ በትክክል አሉ። ዘመኑም ነው። ሲጀመር ያ አድርጎት አላደረኩትም የሚል ወንድ አለ። ይሄ ማለት ነው አድርጎት አላደረኩትም። እኔ እኮ አላውቅም። እዛ ጋር የፈለገውን ነገር ተግባር አድርጎ እኔ እኮ ሲጀመር እስቲ የእውነተኛ ላይ እንውሰደውና በትክክል እራሳችን ላይ ሴትነታችን ላይ እንውሰደውና ከኔ ጋር እያለ ከድሮ ፍቅረኛው ጋር ሄዶ ቺት አርጎብኝ ቺት ነው ያው እየሰረቀ ነው። ተጣልቶ መጥቶ እየሰረቀ ነው። ሰርቆ መጥቶ ተመልሶ አርግዣለሁ ብላ መታ። እኛ ሁሌ እንቀበለዋለን። የምር ቁጭ ብለን እንዲህ በትዕግስት አባብለን እንካ ቀለበት ብለን እንሰጣለን? አንሰጥም። እኛ ሴቶች በፍጹም አንሰጥም። በጣም እንዲህ ትንቅንቅ ነው የምንገባው። ወደ አይኑን እንኳን ለማየት እንትን አንልም። ምክንያቱም አሁን እኮ እኛ እያልን ነው ያለነው የተኛንበትን አልጋ አናውቀውም አይደለም። የተኛንበትን አልጋውን እናውቀዋለን። አልጋውን እንትኑን አንሶላውን እናውቀዋለን፣ ከለሩን። ሲቀጥል እኔ እሷን ማስከፋት አልፈልግም፣ እንድትከፋብኝም አልፈልግም። አላደረኩትም። ሙሉ ኮንፊደንስ ይኖረው ነበረ። ምክንያቱም አድርጌዋለሁ አላደረኩትም የራሱ ውሳኔ ነው። ሁለቱ መልስ እኔ አላቅም የሚባል ነገር የለም። ከተፋ ነው በኋላ እኔ አላቅም የሚባል ነገር የለም። ይሄ ማለት እኮ ዛሬ በልተናል፣ ምሳ አልበላንም እንዴ በልተናል እንዴ እያለን እኮ ነው እያሰብን ያለ ነው። ለምን? ሲቀጥል ደግሞ እርግዝናው ላስቲክ መሆኑ ያስታውቃል። ቼክአፕ ላይ በስቲክ ያስታውቃል። ምክንያቱም እርግዝና ላይ እስቲ የምር ወልደናል አይደል? አርግዘው ወልደናል። የታችኛው መስመር ከለር ግን አሁን ይቅርታ አድርጊልኝና አሁን አንቺ ስለ ትላንቱ ነው ማብራሪያ የምትሰጪው ያለሽው ይመስለኛል። እኔ ደግሞ ስለ ዛሬው ማብራሪያ መስሎኝ ነው። ስለ ዛሬው ነው ገኒ። አንቺ አሁንም ዛሬም ስራ ነው የምትይው። ሃይሚ እያለቀሰች ያለችው አክቱን እየሰራች ማለት ነው የምትይው። ሃይሚ 100% አይደለም ግን ተሳስተሻል ሃይሚ። አይ ዶንት ኖ 100% ሃይሚ አታለቅስም እንደዚህ እንዴት? በነገራችን ላይ ገኒ አንድ ነገር ልጠይቅሽ ሃይሚ፣ ጠይቅሽ የት ነበር የምትሰሪው? አዳማ ሆስፒታል ነርስ ነኝ አላልሽም? ሆስፒታል አዳማ ያ ነርስ ነኝ። ግን ምን ያደርግልሻል? እንደምነግርሽ ጀስት ሆስፒታል ነገር ናይ ሆስፒታል ለምን ነግርሻለሁ ነው እንደምን ነግርሻለሁ ነው የራሴ ድራማ ባለፈው ጊዜ አልነበር ሆስፒታል እዚች ልጅ ሀሳብ በጣም ነው የምደግፈው። ቤተሰቦች መሀል ገብቼ ሰላም ልላችሁ ነው። ሰላም ጤና ይስጥልን። እንዴት ናችሁ? አለሁ እኔ ደህና ነኝ። ፈጣሪ ይመስገን። በያላችሁበት የጨረቃ ፋሚሊ ፈጣሪ ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። ይሄ ጊዜ በጣም ከባድ ነው። ታሳልፉታላችሁ ብዬ ተስፋ አድርጋለሁ። ግን ለሁላችሁም የሚሆን ትዕግስት ይኖራችሁ ነው የምለው። እዚህ ጋር አሁን በጣም ትልልቅ ሰዎች ናቸው እዚህ ቤት እየመጡ እየተሰበሰቡ ማለት በቃ ግሩፕ ላይ ሁሉም የተለያየ ሀሳብ አስተያየት ይኖረዋል። ግን እቺ ልጅ ሁሉ ጊዜ የምትሰጠው አስተያየት በጣም ደስ የሚል አስተያየት ነው። ምክንያቱም እኛ ሰውን በእርግጥ ከተጎዳ ጎን መቆም ግዴታ ነው። ምክንያቱም እንባ ሲፈስ ከውስጥ ነውና ከተጎዳው ጎን መቆም ትክክል ነው። ግን ደግሞ እዚህ ጋር ማለት ነው እኔ ላልቅስ ካልኩኝ እኔ ቤትስ ቀብቼ ልክ እንደ ሃይሚ ድብን
ብዬ አለቅሳለሁኝ። ግን እንደዚህ የሚያስለቅስ ነገር ምን ተፈጠረ? እንዴት ነው ነገሩ? ብሩኬ ያን ያክል ለልጁ ምንም እርግጠኛ እርጉዝናው ባዶ ነው። እንደገና ደግሞ ተመርምሮ የሱ ባይሆንስ? እሱ እኮ ለድራማው ብሎ እኮ ነው እሱ እንደዚህ ነው አይደለም የሚል ስሜት ውስጥ ሆኖ የሚሰራው እኮ እንዳይታወቅበት ነው። ብዙዎቻችሁ ደግሞ እየፈረዳችሁ ያላችሁት ማለት ነው እዚህ ውስጥ ካላችሁት። ዛሬ ለሃይሚና ለብሩኬ ያለም ሀሳብ የምሰጠው ለእናንተ ነው። ብዙዎቻችሁ እዚህ ውስጥ ነገኒ እና ዩዘር ምናምን የምትባሉ አላችሁ እዚህና እህቶቻችን ወይም ደግሞ እናቶቻችን ልጅ አለ ምናምን እያላችሁ ነው። ምክንያቱም የእናንተ ሴት ልጅ ሃይሚን አተካም እኮ እዚህ ጋር ሃይሚ የራሷ ህይወቷ እንደ መጽሐፍ ተገልጾ የማያልቅ የሚታይ ነገር ነው። ብሩኬም እንደዛው። ባጭሩ ብሩኬ ለሃይሚ ብርታት ምርኩዝ ሆኖ እዚህ ያደረሳት ከፈጣሪ በታች እሱ ነው። ሶ ብሩኬም እንደዚህ ሰውን ደፍሮ ማውራት እንደዚህ ሚዲያ ላይ እንዲሆኑ የራሱን ታለንትና አቅም ለማሳየት ሞራል የሆነችው ሃይሚ ናት። ስለዚህ ሁለቱንም እያወቃችሁ ደካማ ጎናቸውን የሆነ እሷ የበላይ እንደሆነች እሱ ምንም ነገር እንደማይንቀሳቀስ እያረጋችሁ ስትፈርዱ በጣም ነው የምታናድዱት ማለት ነው። ማለት ትልልቅ ሰው ሆናችሁ እዚህ ጋር የእናንተ ልጅ እኮ ሃይሚን አትወክልም። የእናንተ ወንድ ልጅ ብሩኬን አይወክልም በፍጹም። እና ሃይሚ እኔ ያንቺን ታለንት ይዛልኝ እንድትጓዝ ነው የምፈልገው ልጄ። ኧረ እባክሽ እና በውሸት ነው እንዴ ታዲያ? ትክክል የሆነውን ትክክል ነው። እውነቴን ነው። ሃይሚ ብሩኬን ባታገኝ እኮ ማለት ነው ከማንም ማለት እያየናቸው ነው። እነ ፍቅር ምንም ውበት ነው መልክ ነው ምንም የሚያንሳቸው ነገር የለም። እኩል ነው ያደጉት። ግን እግዚአብሔር እድላቸው ሳይሆን ቀርቶ ከዛም ወንድ ብለዋል። ግን ደግሞ ብሩኬስ ቆፍጣና ወንድ ስለሆነ ነው የሃይሚን ጸባይ ቻል አድርጎ እሷን በተናደደ ጸባዩን ቻል አድርጋ እዚህ ደረጃ እንዲደርሱ የሆኑት ሁለቱም ተቻችለው ነው። ነገር ግን ሃይሚን የበላይ ብሩኬን ዝቅ ስታርጉ በጣም ነው የምታሳፍሩት እዚህ ጋር ያላችሁ ሰዎች ማለት ነው። አንደኛው እንደውም ገኒ ነው ምናምን የምትባለው ልጅ በባለፈው ይሂዳ ወንድ እሱ ብቻ ነው እንዴ ስለቴ ይገባል ምናምን ስትል ነበር። እነሱ ግን አይለያዩም። ስለዚህ ወደ ራሳችሁ ተመልሳችሁ ትክክለኛ የሆነውን ነገር ብትፈርዱ በጣም ጥሩ ነው። ምክንያቱም ነገ የምታፍሩበትን ነገር ማድረግ የለባችሁም። እናንተ ትልልቅ ሰዎች ናችሁ። ለእናንተ አይመከርም። ሃይሚ ታሳዝናለች። አታሳዝንም እያልኩ አይደለም። ግን ደግሞ እነሱን ከ2 ዓመት በላይ እናውቃቸዋለን ላይፋቸውን ከዚህ የባሰ ምርር ያለ ቦታ ደርሰው ታርቀው ብዙ ፍቅርን አሳይተውናል። ብዙ ነገር አስተምረውናል። ስለዚህ ያንን ነገር ነው መረዳት ያለባችሁ። አሁንታችን እዚህ ጋር የነርስ ነሽ አንቺ አሳይን ምናምን ምን ነው በጠፋ ስራ ደግሞ በዚህ ምንም ስራ በማይገኝበት ቦታ ከስራው አልታፈናቀያት ነው ወይስ ምንድነው? አሁን ዶክተሩ ምንድነው የዛን ቀን እየሳቀ ነበር እኮ የእርግዝና ውጤት ምናምን ሲባል እየሳቀ ነበረ። ስለዚህ እኔ ሃይሚ አትከውንምም ትከውናለች ብዬ የሚል ስሜት የለኝም። ላልቅስ ካልኩኝ ግን እንደ ሃይሚ ድብን ብዬ ማልቀስ እችላለሁ። እግዚአብሔርን ነው የምላችሁ። ምክንያቱም አላማ ነው ስራ ነው እዚህ ጋር አንድ ሰው ህይወትን ለመቀየር ብዙ መስዋዕትነት ይከፍላል። ገባችሁ አይደለ? ስለዚህ እናንተ ቲክታከሮች ተረጋጉ፣ ሐሳብ ለሐሳብ ተግባቡ። ማንም ሰው በሚሰራ ቪዲዮ ሐሳብ አስተያየት መስጠት ግዴታው ነው። ነገር ግን እሷ ነች የቀየረችህ፣ እሷ ነች እንዲያረገች ምንድነው? እሷ እኮ ሌላ ጣሊያን ሀገር ሄዳ ዶላር ይዛ መታ ካሜራ ገዝታለች ወይም ደግሞ እርዳታ አድርጋለች ስራ አላለችውም። አቅማቸውን ሁለቱም እኩል ነው እያሳዩን ያሉት። እዚህ ጋር ማንም ከማን ዝቅ የሚል ነገር የላትም። እውነት ብሩክ ቆፍጣና ወንድ ባይሆን ሃይሚ ዛሬ ከአንድ ወንድ ጋር አታይዋትም። ስራ ነው። ሌላ ወንድ ጋርም ትሄዳለች፣ ትሰራለች። ምክንያቱም ስራ ስለሆነ ሌላ ድርጊት አታደርግም፣ ራሷን ትጠብቃለች እንበልና ብሩኬ ጋር ባትሆን ኖሮ ባይመቻት ኖሮ ብሩክ ጋር ይሄን ያህል ጊዜ አትቆይም። ስለተመቻት ነው፣ እሱም ስለተመቸችው ነው። ገባችሁ አይደለ? እዚህ ጋር የሁለቱንም ኮንፈርት ነው እያወዳደራችሁ እንትን ማለት እንጂ ግዴታ ገና ተጎድታለችና የሆነ የሆዳችሁን የናንተን ብሶት ሁሉ ወንድ የበደላችሁን ሁሉ እያወጣችሁ እዚህ ጋር መዘብዘቡ አስፈላጊ ነው ብዬ አላስብም። ምክንያቱም እኔ ብሩኬና ሃይሚን አቅማቸውን እኩል ነው የማውቀው። እኩል ምንም ብሩክ አዎ ሰው አይቀርብም፣ በጣም ሚዲያ ይፈራል፣ ማውራት አይችልም። ይሄ ግዴታ አይደለም፣ ተፈጥሮ ነው። ከሃይሚ ጋር ከሆነ በኋላ ግን አቅም እያገኘ የሰው ባህሪ እንዴት እንደሆነ ሁሉንም ነገር መግባባት ችሎ እዚህ ደርሷል። ሃይሚም ደግሞ በሁሉ ቦታ ስለተመቻት ከሱ ርቃ አልሄደችም። ከሱ ጋር በምንም በጸባይም በምንም ለመግባባት ነው መሞከር የቻለችው። አሁን ላይ ደግሞ ይሄ ነገር ተፈጠረ። ስለተፈጠረ ደግሞ እናንተ ጭራሽ እነሱን የሚያራርቅ ነገር ለምንድን ነው የምታወሩት? ምን ሀሳብ መስጠት እኮ የአባትነት ነው።
ጥሩ ነገር መጥፎውን ነገር ትተን ጥሩውን ነገር ብናስብ ምን ችግር አለው? እነሱ እኮ አሁን አልተጣሉም። ያንድ ቀን ስህተት ናት እኮ እቺ ስህተት እኮ ብትሆንስ ነው ጥያቄ እኮ ነው። የህይወታቸው ውስጥ ፈተና እኮ ነው። እነዚህ ልጆች ነገ ትዳር ይዘው የሚኖሩ ሰዎች ናቸው። በትዳር መሃል ብዙ ነገር ያጋጥማል እኮ በህይወት ውስጥ ማለት ነው። ብዙ ልትተዋቸው የማትችሉት ነገር። ስለዚህ እኔ እንዲህ አይነት ነገር ቢያጋጥመኝ ሃይሚ ምን አይነት ውሳኔ ትሰጠኛለች ብሎ ነው አሁን ብሩክ እየፈተናት ያለ የሚመስለኝ እኔ ማለት ነው። ስለዚህ እናንተ ደግሞ ብሩክ እንደ ከዳት ነገር አልፈልግም እንዳላት ነገር ወንድ ነው ወንድ እንዲህ ነው ምናምን አትራቀቁ። በቃ መራቀቅ አያስፈልግም እዚህ ጋር ማለት ነው። ለአንዳንዶቻችሁ ነው ለሁላችሁም አይደለም። በጣም ትክክለኛ ሐሳብ የምትሰጡ እህቶች አላችሁ። በጣም ከምላችሁ በላይ ማለት ነው። እስኪያልቅ ድረስ ነው ማዳምጣችሁ። እኔ ቮይስ አድርጌ ከቲክታክ ላይ የሚሰሩትን ማምጣት አልወድም። ዛሬ ግን ማምጣት ስለፈለግኩ ነው። በተደጋጋሚ ብሩክ ላይ ፎከስ የምታደርጉት ነገር ያስጠላል። በቃ አዎ ከተበዳይ ጎን መቆም ግዴታችሁ ነው። ግን ስትቆሙ ያንን ሰው እየበደላችሁ እየረገጣችሁ አይደለም። ይሄ ሰው ይሄን ሊያደርግ የቻለበት ምክንያት አንድ ምክንያት አለው። ጥሏት አልሄደ፣ አልከዳት፣ አጠገቢያት ትድረሽ አልይሽ ብሎ የሄደን ወንድ ነው እንደዚህ እሷ ለወጠች፣ እሷ እንዲህ አደረገች፣ እሷ እንዲፈጠረች የሚባለው ወቀሳ የዛን ሰዓት ነው። አሁን ግን ይሄ ልጅ ስራና ስራ እየሰራ ነው። በቃ ከተጎዳችሁ ጎን ቆሙ፣ ምንም ማለት አይደለም። ግን ያ ሰው ምን እንደሆነ አላማውን መጨረሻውን አላያችሁም። ስለዚህ ምንም ነገር ሳታቁ አንድን አንቀጽ መድረሻውን ሳታቁ መጨረሻውን በአራት ነጥብ ደምድማችሁ አታውሩ። ይሄ መልእክቴ ለቲክታከር ነው። ቤተሰብ እኛ ከናንተ አውቀን ወይም ደግሞ አስበን አይደለም። ግን አንዳንዶቻችሁ በጣም የሆነ ለቀቅ ያለ ነገር ትናገራላችሁ። ልጄንም አላምነው ምናምን። ያንቺ ልጅ ካልታመነ ብሩክ አይታመንም። ብሩክና ያንቺ ወንድ ልጅ እኮ ይለያያል እኮ። ሁሉም ወንድ አንድ አይደለም። ገባችሁ? ሲቀጥል እኛ ቡታጅራዎች አንድ ነን ብለዋል። ስለዚህ አሁን ሐሰንም ትላንት አሰርኩ ብሎ መጥቷል። ቡታጅራ ሊሄዱ ሲሉ ማለት ነው። ማሂም አሁን ይቀላቀሉበት ይሆናል እዚህ ድራማ ላይ። ስለዚህ ምንም የምታውቁት ነገር ሳይኖር በቃ አታውሩ። የማንንም ክፍተት ማውራት አያስፈልግም። እዚህ ጋር ማንም ሰው ሲመጣ እዚህ ማንነቱን እናውቃለን። የሃይሚንም የብሩኬንም ለእናትህ እንዲተለወጥክ ምናምን ማንንም እናውቃቸዋለን ሲመጡ መጀመሪያቸውን። ስለዚህ ተራሳችሁ ጋር ሆኑ መጀመሪያ እናንተ ቲክታከሮች። ለአንዳንዶቻችሁ ነው ለሁላችሁም አይደለም። ቤተሰብ ካጠፋውኝ በጣም ይቅርታ የኔ ውድ ቤተሰቦች፣ እናመሰግናለን ባይ